of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ሰላምታዬ በያላችሁበት ይድረሳችሁ። ዛሬም ደግሞ ለእናንተ ይጠቅማል የምለውን መረጃ ወደ እናንተ ይዤ ቀርቤያለሁ። ከዚህ በፊት የቀረቡት በጣም ጠቃሚ መረጃዎች እንደሆኑ አስባለሁ። ዛሬም ደግሞ ለእናንተ በቀላሉ በቤታችሁ ሕክምና የምታደርጉበትን ቤታችሁም ላይ ደግሞ በቅለው ትኩረት ያልሰጣችኋቸውን ነገሮች ደግሞ ትኩረት እንድትሰጡ፣ አንዳንዴም ደግሞ ትኩረት ሳትሰጡ በመተሻሸትም በመነካካትም የሚደርሱ ከባድ አደጋዎችን ደግሞ ለመቀነስም እንዲቻል ስለ ህርቦች በብዙ እየተማርን ነው። አሁንም ዛሬም ደግሞ በቀላሉ በጓሯችን የሚገኝ እጅግ በጣም ብዙ የጤና ጥቅም ያለውን የህርብ አይነት ነው የምንማረው። ሁላችንም የምናውቀው ህርብ ነው። የጤና አዳም ቅጠልን በሚመለከት የምንማረው ነው። ብዙዎቻችሁ በቤታችሁ ታውቁታላችሁ። በአብዛኞቻችሁ በሻይ በቡና ትጠጡታላችሁ። ግን መሰረታዊ የሆኑ ማወቅ የሚገባችሁ መንፈሳዊም እንደገናም ደግሞ በህክምና የሚጠቅመውን ነገር በደንብ እንማራለን። የዚህን ህርብ ጥቅም በዲቴል እናያለን። እንደገናም ደግሞ የጎንዮሽ ጉዳቱንም በደንብ እናያለን። መጠኑንም እንመለከታለን። ዛሬ ደግሞ ለየት በሚለው እስካሁን በህርባል ስንማማር መንፈሳዊ ጥቅማቸውን እስካሁን ድረስ አልገለጽኩላችሁም። ከዚህ በኋላ በመንፈሳዊ ጥቅማቸው በርካታ የሆኑ ህርባሎችንም እንጠቀማለን። ይሄ ምድራዊ እውቀት ነው፣ ጠቃሚ ነው፣ ከመንፈሳዊ ዓለሙ ጋር የሚያገናኝ ነው። ብዙ ጊዜ በጥበብ የምንጠቀማቸው ኃጢአት የሌለባቸው የጨለማ ስራ የሌለባቸውን ነገሮች እየገለጥን እንማራለን ማለት ነው። ይህንን ህርብ ዛሬ በደንብ መረጃው እንዲኖራችሁ ስለምፈልግ ስለዚህ ቆንጆ ህርብ እንማራለን። እንግዲህ ጤና ለአዳም ወይንም ደግሞ ጤና አዳም ብለን እንጠራዋለን። ሮይ ብለው በእንግሊዘኛ ይጠሩታል። ስለዚህ ድንቅ የሆነ እጽዋት በደንብ እንማራለን። እውነትም ጤና ለአዳም ወይንም ጤና አዳም ብለን እንወስዷለን። እውነትም የአዳም ጤና ነው ብለን ልንወስደው የምንችልበት በርካታ ጥቅሞች ይኖሩታል። እሱም በደንብ እንማራለን። እንግዲህ ዋናው ይሄ ጸረ ብግነት ወይንም ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ በውስጡ አለው ነው ትልቁ ጥናት የሚያረጋግጠው። ሌላው አንቲ ማይክሮብላል ነው። ይሄ ጸረ ተዋሲያን የምንለው ነው። ሌላው አንቲ ኦክሲዳንት ነው። እሱም በደንብ ዲቴል እናየዋለን። ሌላው አንቲ ፖስሞዲክ ነው። በጣም ጠቃሚ አንዱ ፓርቱ ነው። ሌላው አናልጄሲክ የሚባል የህመም ማስታገሻዎችን የመሳሰሉ ነገሮችን በውስጡ እናያለን ማለት ነው። እንግዲህ በጥናት እንደተረጋገጠው በዘይትነት መልክ ከሚይዛቸው ነገሮች ፍላቮኖይድ ነው፣ አልኮሎይድ ነው። እንደገናም ደግሞ ቮላታይል ኦይልስ በውስጡ አለው። እነዚህ ቮላታይል ኦይልስ፣ አልኮሎይድስ፣ ፍላቮኖይድስ የምንላቸው እጅግ ለሰውነታችን የሚጠቅሙ በዘይት መልክ የሚታዩ ነው። ዘይቱ የሚይዛቸው ኤሌመንቶች ናቸው። ስለ እነዚህም ዲቴል እናያለን። እንግዲህ አንቲ ኢንፍላማቶሪ ነው ተብሎ ሲባል ወይንም ጸረ ብግነት የሚለው አማርኛ የሚተካው በተለይም የህመም ማስታገሻ ከመሆኑ ህመሞች ሲሰሙ ልክ ፓራስታሞል፣ ዲክሎፊናክ እንደዚህ እንወስዳለን እና ይህም ደግሞ ልክ በዛ ደረጃ የህመሞችን የማስታገስ አቅም ያለው የህርባል አይነት ነው። ሌላው ለአርትራይተስ በጣም ጠቃሚ የሆነ የህርባል አይነት ነው። ሌላው ይሄ ሮማቲዝም እሱም በዛ ውስጥ ተካቶ የምናየው ነው። ለዛም ጥቅም ይውላል። ሌላው የጡንቻ ህመምና የመገጣጠሚያ ህመሞችን እሱን የሚያድን ነው። ሌላው ለራስ ምታት በጣም ጠቃሚ የሆነ የህርባል አይነት ነው። እንደምታውቁት ሽታው ገና ሲሸታችሁ በራሱ እጅግ በጣም ደስ የሚል ስሜት እንዲሰማችሁ የሚያደርግ ነው። እንግዲህ አንቲ ማይክሮቢያል ፕሮፐርቲው ምንድነው ካልን ጸረ ተዋሲያን ነው። በአማርኛ እንትን ስንለው እጅግ በጣም ጠቃሚ ጸረ ባክቴሪያ ነው። እንደገና ደግሞ ጸረ ፈንገስ ነው። በተለይም ደግሞ ለልባችን ካርዲዮቫስኩላር ሳፖርት ተብለው የሚጠሩት በህክምና ዓለም ይሄም ደግሞ የደም ስሮችን ለማጠናከርና የደም ዝውውር
በተገቢው መንገድ በሰውነታችን እንዲኖር የሚያደርግ የእጽ አይነት ነው። ሌላው እንግዲህ ይሄ ደግሞ የሚረዳው በተለይ ቅድም የጠራናቸው ፍላቮኖይድስ፣ አልኮሎይድስ እና ቮላታይል ብለን የምንጠራው ይሄ ነገር በመኖሩ በተለይ የደም ስሮቻችን ሪላክስ እንዲያደርጉ እና እንዲለጠጡ በማድረግ አንጻር በጣም ጠቃሚ የሆነ የእጽ አይነት ነው። በተለይ ሰርኩሌሽኑ በተገቢው መንገድ እንዲከናወን የማድረግ አቅም አለው። ሌላው ኮሌስትሮልን በጣም ያረጋጋል፣ ያስተካክላል ማለት ነው። በጣም ቆንጆ ነገር አለው። አንቲ ኦክሲደንት ኢፌክቱ ደግሞ በተለይ ይሄ ስትረስ የሆነውን ነገራችንን በተለይም ይሄ የሴል ጉዳቶችን ከመቀነስ አንጻር በጣም የተዋጣለት ነው። በተለይ ውጥረትን ለመቋቋም ቆንጆ የሆነ የኸርባል አይነት ነው። ሌላው የምግብ መፈጨት አካባቢ ላይ የሚጠቅመው ጥቅም ነው። በተለይ ለምግብ መፈጨት በጣም ጠቃሚ ነው። በአንጀቶቻችን ውስጥ ያሉ የጋዝ መጠኖችን ከማስወገድ አንጻር በጣም ጥሩ ነው። የሆድ ቁርጠትንም ያስወግዳል። ሌላው በጣም ጠቃሚ የሚሆነው በአንጀቶቻችን ውስጥ ያሉ የማይፈለጉ ትላትሎችን ጥርግ አድርጎ ለማውጣት ይሄ ቅጠል በጣም ወሳኝ የሆነ ቅጠል ነው ማለት ነው። ለሴቶች እህቶቻችንም እንደዚሁ የወር አበባ መዛባትን የማስተካከል አቅም አለው። እንደገናም ደግሞ የወር አበባ ህመሞችን የመቆጣጠር ህመሙን የማስታገስ ብቃት ያለው የእጽ አይነት ነው ማለት ነው። ሌላው ለአይናችን የሚሰጠው ጥቅም ነው። አይናችንን በተለይ የእይታ መድከም፣ የማየት የመድከም የሆነ ፕሬዠር የመሰማት አይነትን ነገር የማየት ችሎታን መቀነስን እነዚህም በሙሉ ማስወገድ የሚችል የኸርባል አይነት ነው ማለት ነው። እንግዲህ ስለነዚህ ጉዳዮች ስናነሳ እጅግ በጣም የሚጠቅማቸው በርካታ ነገሮች አሉ። በኢፌክቲቭ ሞስት ኢፌክቲቭ፣ ሱፐር ኢፌክቲቭ ብለን የጀመርነው ነገር አለ። በጣም ሱፐር ኢፌክቲቭ ነው ተብሎ የሚጠቀሰው የሚፈለግበት ዋነኛው ነገር ድራይ ሶኬት የሚባል ህመም ሲኖር ነው። ይሄ ድራይ ሶኬት የሚባለው ከጥርስ መነቀል ወይም ከጥርስ ሕክምና በኋላ የሚከሰት ህመም ነው። ብዙ ጊዜ ከ2 ቀን ከ3 ቀን በኋላ የሚመጣ ነው። አንዳንዴ የደም መርጋት በውስጡ በሚፈጠርበት ጊዜ የሚመጣ ህመም ነው። ዞሮ ዞሮ በጥርስ ነቀላ ተከላ አካባቢ ላይ የሚከሰት ከባድ የሆነ ህመም ነው። በዚህ ህመም ምክንያት የአፋችን ጠረን ሙሉ ለሙሉ የመቀየር ደስ የማይል ጣዕም በምላሶቻችን ጋር እንዲኖር የማድረግ እንትን አለውና በጣም ከባድ ነው። ለእንደዚህም አይነት ችግር በጣም የሚረዳ ሱፐር ኢፌክቲቭ የሚባልለት ነው። ስለዚህ እንደዚህ አይነት ችግር ሲገጥም ቶሎ ብሎ ይህንን ኸርብ መጠቀም በፍጥነት ያንን ችግር እንድንወጣው ያደርጋል። ሞስት ኢፌክቲቭ የሚባለው ደግሞ ለኪንታሮት፣ ለጀርባ ህመም እና በሆነ የአጥንታችን ህመምን ሲሰማ ለዛ በጣም አስፈላጊ ነው። እንደዚሁም ደግሞ ቦን ዲስሎኬሽን የሚባለውን የህመም አይነት ለማስታገስም እንትንም ለማለት በጣም የሚጠቅም ነው ማለት ነው። ሌላው ሃይሊ ኢፌክቲቭ ተብሎ የተያዘው ለሮማቶይዝም ነው። ለሮማቶይዝም ሃይሊ ኢፌክቲቭ ተብሎ የተያዘው። ኢፌክቲቭ ደግሞ የምንላቸው በጣም በርካታ ናቸው። ግን ከዛ ውስጥ የአፍንጫ መድማት ወይንም ነስር መኖር፣ ቤድ ዌቲንግ እንደዚህ አይነት ችግር ላለብን፣ ኢፒሊፕሲ የሚጥል በሽታ ላለብን ሰዎች የምንጠቀመው ነው። የኩላሊት ችግሮች ካሉብን እና ለነርቭ ህመሞችም እንጠቀማለን። በእርግጥ እዚህ ውስጥ በጎንዮሽ ጉዳት ወይንም ደግሞ ህመሙ በከፍተኛ ሁኔታ ሲኖር ይህንን እጽ የማንጠቀምበት ሁኔታ ይኖራል። ምንም እንኳን ለዛ መፍትሄ ነው ተብሎ ቢቀመጥም ጥንቃቄ የሚደረግበት የራሱ ነገሮች ይኖራሉ። እሱን እንመለከታለን። ሌላው የምንመለከተው እነዚህ ኸርቦች ስናሸተው የስሜት መረጋጋትን መስጠቱ ነው አንደኛው። በተለይ በእንቅልፍ ሰዓት ላይ የተወሰነ ሰዓት ይህንን አሽቶ መተኛት ቆንጆ እንቅልፍ እንዲኖረን ያደርጋል። ሻዩን መጠጣት በዛ መልኩ ጥሩ ሊሆን ይችላል። ሌላው ከቆዳ ጋር ተያይዞ የሚመጡ ችግሮችን ለማከም በጣም ቆንጆ የሚባል የኸርብ አይነት ነው።
በተለይ እግራችን ላይ ፈንገስ ለሚያስቸግረን ሰው የሚያሳክከን ሲሆን ወዲያውኑ በዚህ መጠቀም እንደነዚህ አይነት ችግሮች ወዲያውኑ ነው የሚያስቆመው። በተለይ ቆዳ ላይ የሚያሳክክ ነገር ከመጣ በፍጥነት ይህንን መጠቀም በጣም መልካም ነው። ነገር ግን ይህንን ስንጠቀም በጎንዮሽ ጉዳቱ ላይ እናየዋለን። ብዙ ጊዜ ሰዎች ሳያውቁት እንደዚህ አሻሽተው ወይንም ደግሞ ይቀነጥሱና ብዙ ጊዜ አይታችሁ ከሆነ እዚች ጋር ጆሮአቸው ላይ አድርገው የሚሄዱ ሰዎች አሉ እና ለፀሐይ የሚጋለጡ። ይሄንን ነክተን ፀሐይ ላይ መውጣት በጣም አደገኛ ነው። በኋላ በጎንዮሽ ጉዳቱ ላይ አብራራላችኋለሁ። ከፀሐይ ጋር በጣም ጥንቃቄ የሚያስፈልገው የኸርባል አይነት ነው። ኤኒዌይ ግን ለቆዳ ለሚያሳክክ ነገር ጥቅም አለው ከፀሐይ ተገልለን ስንጠቀመው ማለት ነው። በተለይ እርጅናን ያለ ጊዜው የመጣን እርጅና ለመከላከል በጣም ቆንጆ ነው። በተለይ በዘይቱ ማለት ነው። ይሄ ቆዳን ከፍሪ ራዲካሎች ቆዳን እንዲያረጅ ያስደርጋሉና እነዚህን ለማስወገድ በጣም ቆንጆ የሆነ የኸርባል አይነት ነው። ሌላው እንግዲህ ቅማል ነው። የፀጉር ቅማልን ለማስወገድ በጣም ወሳኝ ዘይቱ በጣም ቆንጆ ነውና አክቹአሊ ቅማል የሌለ እንዳይመስላችሁ፣ አሁንም ቅማል አለ፣ በየትኛውም ዓለም ላይ አለ። ፀጉር ላይ የሚወጡ ቅማሎችን ግን ለማስወገድ የዚህ የጤና አዳም ዘይት በጣም ጠቃሚ ነው። ያንን ያጠፋል ማለት ነው። ሌላው የተጎዳ ፀጉር አንጸባራቂ እንዲሆን ሲልኪ እንዲሆን የማድረግ አቅም አለው ዘይቱ። ለሚጥል በሽታ ዘይቱ በጣም አስፈላጊ ነው። ሌላው የነርቭ ህመምን ለማስታገስም እጅግ በጣም ጥሩ ነው። በመቀባትም እንደገናም ደግሞ በሻይ መልክም በመውሰድ እነዚህን ጥቅሞች ልናገኝበት እንችላለን። ጸረ ባክቴሪያ ቅድም የነገርኳችሁ ነው። ባክቴሪያ ላይ የማያዳግም እርምጃ የሚወስድ የእጽ አይነት ነው። ሌላው አንጀት አካባቢ ችግር ካለ እሱን የማስተካከል ሬጉሌት የማድረግ አቅም አለው። የሽንት ቧንቧ ኢንፌክሽን ካለ ሬጉሌት የማድረግ የማስተካከል አቅም አለው። በተለይም ከፈንገስ ጋር ተያይዞ ከእንደነዚህ አይነት ከባክቴሪያ ጋር ተያይዞ የሚመጡ ችግሮችን የማስወገድ አቅም አለው። ሌላው ሳልሞኔላ በተባለው ባክቴሪያ አማካኝነት የሚመጣ ችግር አለ። ብዙ ጊዜ የምግብ መመረዝ ብለን የምንጠራው ማለት ነው እና በዚህ ባክቴሪያ አማካኝነት የሚመጡ የምግብ መመረዝ በተከሰተ ጊዜ ኢሚዲየትሊ ይሄንን መውሰድ እጅግ ፈጣን የሆነ ሕክምና ልናገኝበት የምንችል ነው የሚሆነው ማለት ነው። ሌላው እንግዲህ የምናየው የጎንዮሽ ጉዳቱን ነው። የጎንዮሽ ጉዳቱን ካየን በኋላ መንፈሳዊ ነገሮችን ደግሞ እንዴት እንጠቀማለን የሚለውን ነገር እናያለን። ለምን ችግሮች ይሆናል ለመንፈሳዊ የሚለው እናያለን። እንግዲህ የጎንዮሽ ጉዳቱ በጣም በርካታ ነው። በተለይም ደግሞ ከመጠን ጋር የተያያዘ ነው። ብዙ ጊዜ ስለ ኸርባል ሲወራ የጎንዮሽ ጉዳቱ የማይነገር ከሆነ ከመጠቀም መቆጠብ አለብን፣ መድፈር የለብንም። ይሄ ኸርባል በጣም ጠቃሚ ኸርባል ነው፣ ግን በጣም መጠኑ በዛ ባለ ቁጥር መርዛማነቱ የሚጨምር የኸርባል አይነት ነው። ስለዚህ የመጠኑ ጥንቃቄ ወሳኝነት አለው ማለት ነው። ባበዛነው ቁጥር መርዛማነቱን እየወሰድን እንሄድና የጎንዮሽ ጉዳት ተጋላጭ ነው የምንሆነው። በነገራችን ላይ እስከ ሞት ድረስ የሚያመጣ ጉዳት የሚያመጣ ኸርብ ነው፣ ቀላል እንዳይመስላችሁ። አንደኛው የጎንዮሽ ጉዳቱ ጽንስ የማስወረድ አቅም አለው። ጽንስ በየትኛው የወር ጊዜያቶች ውስጥ እንግዲህ ከ0 እስከ 9 ወር ነው አይደለ? በእነዚህ ጊዜያቶች ውስጥ ከወሰድነው ጽንስን የማስወረድ አቅም አለው። ስለዚህ የጸነሰች እናት በመጠኑ በዶዙም በትክክሉም መውሰድ የለባትም። ምንም አይነት መልኩ ይህንን ነገር መጠቀም የለባትም። በምን መጠኑም የተስተካከለ ቢሆን ብታሳንሰውም የማስወረድ አቅም አለው። ምክንያቱም ማህፀንን ሪላክስ እና ኮንትራክት የማድረግ ወይንም ደግሞ የማጨማደድ አቅም ስላለው በዛ ሁኔታ ውስጥ ልጁ ሊወርድ ይችላልና ኮምፕሮማይዝ አይደረግም። ሙሉ ለሙሉ መጠቀም የለባትም። እሷን ብቻ ሳትሆን የምታጠባ እናትም ይህንን ነገር መውሰድ የለባትም ሙሉ ለሙሉ ማለት ነው። በዶዜጁም ትክክለኛውን ዶዜጅን ብትጠቀም የጎንዮሽ ጉዳቱ ወዲያው ነው የሚከሰተው። በህፃኑም ላይ አደጋ ነው የሚያመጣው በጡት ስለሚተላለፍ ማለት ነው። ስለዚህ በእርግዝናም ጊዜም በማጥባትም ጊዜም ሴት እህቶቻችን
ይሄንን ነገር መውሰድ የለባችሁ። አንዳንድ ጊዜ በስህተት መጠኗም ትንሽ ብትሆን ቡና ላይ አድርገን የምንጠጣት የማናስተካክለውን ችግር ይፈጠራል። ልጅ ከመውረድ ከጀመረ ማስተካከል የሚቻል አይደለም። ስለዚህ መልሰን የማናስተካክለው ነገር ስለሆነ በምንም አይነት መልኩ ይሄንን ነገር መውሰድ የለብሽም። እንደገናም ደግሞ ራሱ በእርግዝና ወቅት ላይ ከዚህ ህርብ ጋራ ተሻሽቶ ወደ ፀሐይ መወጣት የለበትም ማለት ነው። እሺ ይሄንን ካልኩኝ ቅድም ወዳልኳችሁ ጉዳይ አመጣለሁ። ይሄ ፎቶቶክሲሲቲ የሚባል ችግር አለው እና ተክሉን የነካው ቆዳ ላይ ፀሐይ በሚመታበት ጊዜ እብጠትን ሊያመጣ ይችላል፣ ማሳከክን ሊያመጣ ይችላል፣ ሽፍታን ሊያመጣ ይችላል። ያመጣልም ደግሞ እና በጣም አደገኛ ስለሆነ ከፀሐይ ጋር ባለው ግንኙነት ከፍተኛ የሆነ ጉዳትን ያመጣል። አንዳንድ ሰው ይህንን ነክቶ ሄዶ ጉዳት ሲመጣበት ከምን እንደመጣ ላይረዳው ይችላል። ነገር ግን ይህንን ነክተን ከዚህ ጋር ተሻሽተን አሁን ልክ በእንደዚህ አይነት መልኩ ነክቼ ፀሐይ ላይ የምወጣ ከሆነ እነዚህን ጉዳቶች ኢሚዲየትሊ አገኛቸዋለሁ ማለት ነው እና በምንም አይነት መልኩ ፀሐይ ባለበት ቦታ ላይ እነዚህን ቅጠሎች አለመንካት። አንዳንድ ጊዜ ባጠገቡም ስናልፍ በፀሐይ ሰዓት ላይ እንዲያደርገን እናሸታለን እና ይሄ ለጉዳት ስለሚደርግ እጅግ በጣም ጥንቃቄ ማድረግ ያስፈልጋል። ቅድም ነፍሰ ጡሮቹንም ያልኩት ለዛ ነው። በሚነካበት ጊዜ ቁስል በሚወጣበት ጊዜ ያንን ለማከም የሚወሰዱ መድኃኒቶች ልጁን ሊጎዳው ይችላልና ጥንቃቄ ማድረግ ይረዳናል ማለት ነው። ምንም እንኳን ስለ ጤና አዳም ብናውቅም ይህንኛውን ችግር ብዙዎቻችን የምናውቀው አይመስለኝም እና ጥንቃቄ ማድረግ ያስፈልጋል ማለት ነው። ከመጠን በላይ በሚወሰድበት ጊዜ ዘይቱም ወይንም ቅጠሉም ኃይለኛ የጨጓራ ህመምን ያመጣሉና ጥንቃቄ ማድረግ ያስፈልጋል። በዚህ ጊዜ ላይ ከፍተኛ የሆነ ማስታወክ ይመጣል፣ ጉበትን ይነካል፣ ኩላሊትን ይነካል፣ የአካል ጉዳትንም ሊያመጣ ይችላል። ይህንን በብዛት በወሰድን ጊዜ ሞትንም ሊያስከትል ይችላል። ስለዚህ እንዲህ እንደቀላሉ የምታውቁት ቅጠል ነው፣ ግን ደግሞ ከባድን ችግር ሊያመጣም የሚችል ቅጠል ነው። ይሄ የዶዝ መብዛት የሚያመጣው ችግር እንደሆነ መገንዘብ ያስፈልጋል ማለት ነው። ሌላው የስሜት መለዋወጥ በከፍተኛ ሁኔታ ሊያመጣ ይችላል። በተለይም ከፍተኛ የሆነ የሆድ ቁርጠት ያለበት ሰው በምንም አይነት መልኩ ይሄንን መውሰድ የለበትም። የበለጠ ያባብሳል። እንቅልፍ የማትተኙ ሰዎች የዚህን ሻይ ጠጥታችሁ እንትን ካላችሁ እንቅልፋችሁ ጨራሹ ነው የነቃ ሰው ሆናችሁ ነው የምትቀሩትና እንደዚህ አይነት ችግር ያለባችሁ ሰዎች ይህንን መውሰድ የለባችሁም። ሌላው የሆድ እብጠት የምትሰቃዩ ሰዎች በምንም አይነት መልኩ ጤና አዳም አይወሰድም። የበለጠ ሆድ እንዲነፋ ያደርጋል ማለት ነው። ሌላው የአንጀት ህመም ያለባችሁ የአንጀት ችግር ያለባችሁ ሰዎች በከፍተኛ ሁኔታ ህመሙ ያለባችሁ በሕክምና ላይ ያላችሁ በምንም አይነት መልኩ የጤና አዳምን ቅጠል መውሰድ የለባችሁም። ዘይቱንም መጠቀም የለባችሁም። ሌላው የደም መፍሰስ ችግር ያለባችሁ ለዚህም ደግሞ መድኃኒት የምትወስዱ ሰዎች በምንም አይነት መልኩ የዚህን ሻይ የዚህን ዘይት መጠቀም የለባችሁም። ሌላው ቅድም ለሴት እህቶቻችን የማህፀንን መኮማተር ስለሚያስከትል በምንም አይነት መልኩ መወሰድ የለበትም ማለት ነው። ይሄ እጅግ በጣም ጥንቃቄ የምናደርግበት ነው የሚሆነው። ይህንን ነገር ስንቆርጥ በተቻለ መጠን በጓንት እንድንጠቀም ይመከራል። ከቆዳችን ጋራ ቀደም በነገርኳችሁ ምክንያት ከፀሐይ ጋራ የመጋለጥ እድል ካለ የማሳከኩ የማበጡ አለርጂክ የመፍጠሩ ነገር ከፍተኛ ስለሆነ ጥንቃቄ ማድረግ ወይንም ደግሞ ለተግባር ምንም ስንፈልገው ማታ ላይ ምሽት ላይ ወይንም ጠዋት ላይ ያለ ፀሐይ መቁረጥ ያስፈልጋል። ስለዚህ ቀን ላይ ይህንን ነገር መቁረጥ በጣም አደገኛ አለ። ብዙ ሰው አያውቀውም፣ ከዚህ የሚመጣውን ችግር አያውቀውም። ግን ቆዳው ላይ ችግር ፈጥሮበት በምን ምክንያት እንደመጣ አይረዳውም እና ብዙ ጊዜ ከዚህ ጋር የምንተሻሽ ሰዎች እጅግ በጣም ጥንቃቄ ማድረግ ያስፈልገናል። ሌላው በጣም ጥንቃቄ የምናደርገው ነገር በተለይ ለነፍሰ ጡር እህቶቼ የምናስፈጨው በርበሬ ላይ እጅግ የበዛ ፍሬ እንጨምራለን እና ጥንቃቄ ማድረግ ያስፈልጋል። የአንዳንዶቻችን ልጅን አረጋለኝ የምንለው በዚህ ምክንያት ሊሆን ስለሚችል ምናልባት የማርገዝ እንደዚህ አይነት ፕሮግራም ያላችሁ ሰዎች በሽሮ ስታዘጋጁ፣ በርበሬ ስታዘጋጁ
ይህንን ነገር ሙሉ ለሙሉ ማስወገዳችሁን እንዳትረሱ፣ ተጠንቀቁ አደራ። ምክንያቱም ከምን እንደመጣ ችግሩን ብዙ ጊዜ አንረዳምና ብዙ እናቶች ሳያስቡት ልጆቻቸው የወረደባቸው አሉና በዚህ ምክንያት ሊሆን ስለሚችል በተቻለ መጠን እንደዚህ አይነት ፕሮግራም ያላችሁ ሰዎች በምንም አይነት መልኩ ጤና አዳምን እንዳትጠቀሙ የሚለው ማሳሰቢያ ማስገንዘብ ፈልጋለሁ ማለት ነው። ሌላው እንግዲህ የምንነጋገረው ስለ ዶሴጁ ነው። ዶሴጁ ምን ያህል መሆን አለበት የሚለውን ነገር በደንብ መመልከት ያስፈልገናል ማለት ነው። ብዙ ሰው የሚጠቃው የሚለው የሚጎዳው ትክክለኛ የሆነውን መጠን ባለማወቅ ምክንያት ነውና ትክክለኛ የሆነውን መጠን ካወቅን ከጉዳት ልንጠበቅ እንችላለን ማለት ነው። እንግዲህ ዶሴጁ በቀን 1 ኩባያ ብቻ ነው የሚፈቀደው መጠጣት በሻይ መልክ ማለት ነው። መጠኑ ግን 1 የሻይ ማንኪያ ትንሿ ማንኪያ ማለት ነው። 1 የሻይ ማንኪያ ደረቁን በዛ ነው የምንጠቀመው። እርጥቡን ሳይሆን አድርቀን ደረቁን 1 የሻይ ማንኪያ እንጠቀማለን። አጠቃቀሙ እንዴት ነው? ውሃ እናፈላለን። የፈላውን ውሃ 1 ብርጭቆ ነው የሚያስፈልገን። ከ5 እስከ 10 ደቂቃ ውሃው ላይ መዘፍዘፍ ነው፣ አብሮ አይፈላም። ከዛ በኋላ አጥልለን መጠጣት አለብን። ከዚህ ደቂቃ በላይ መቆየት የለበትም። ዶሴጁ ይጨምራል ሲቆይ። ስለዚህ ከ5 እስከ 10 ደቂቃ ብቻ ነው መዘፍዘፍ ያለበት። ከዛ በኋላ መጠጣት ነው። ለእንደነዛ ለነገርኳችሁ ችግሮች ለማከም ይጠቅማል። ዶሴጁ ግን ይሄ ነው። ከ15 ቀን በላይ በተከታታይ መጠጣት የለበትም። በጣም ጥንቃቄ የምታደርጉት ይሄ ነው። ሌላው በጣም የምትጠነቀቁት ይህንን ሻይ ስንጠጣ ከፍተኛ የጉበት ህመም ያለባችሁ፣ ከፍተኛ የኩላሊት ችግር ያለባችሁ ያባብሳል። መድኃኒት አይሆንም። ብዙ ሰው እንደዛ ሲል ይሰማል፣ ግን ትክክል አይደለም፣ በትክክል አይደለም። ስለዚህ እንደነዚህ አይነት ችግር ያለባችሁ ሰዎች በምንም አይነት መልኩ መጠጣት የለባችሁም። ኩላሊት ፌል ሊያደርግ ይችላል። ጉበት ላይ ከፍተኛ እብጠት ሊያስከትል ይችላል። የጉበት ህመም፣ የኩላሊት ህመም ያለባችሁ ሰዎች የዚህን ሻይ መጠጣት የለባችሁም። እንግዲህ ሌላው የምናነሳው የመጨረሻው ነገር መንፈሳዊ ጥቅሞቹ ምንድን ናቸው ነው። በዚህ ምድር ላይ ሁሉም ነገር መንፈሳዊ መስተጋብር አላቸው። በመልካምም ይሁን በክፉም ይሁን ከፈጣሪም ይሁን ከሰይጣንም ይሁን ያው ኢነርጂዎቹ እነሱ ናቸው። የብርሃን ኢነርጂ እና የጨለማ ኢነርጂ ብለን ነው የምንጠራውና ሁሉም ነገር ከእንደነዚህ አይነት ነገሮች ጋር የመነካካት እድል አላቸውና እጽዋትም ቢሆኑ እንደዚህ አይነት መንፈሳዊ ነገር አላቸውና እስኪ ይሄኛው በመንፈሳዊ ዓለም ውስጥ ለምን እንጠቀምበታለን ነው። ብዙ ጊዜ የጽዳት እንደገናም ደግሞ የሐዘንም የንስሐ ምልክትም ነው ይሄ ነገር። እንደነገርኳችሁ የጽዳትም እንደገና ደግሞ የሐዘንም እንደገና ደግሞ የንስሐ ምልክት ነው ተብሎ ይወሰዳል፣ በምልክትነት ደረጃ ማለት ነው። በጣም በመንፈሳዊ ዓለም የሚፈለገው አሉታዊ ኃይሎችን ይገፋል፣ ይመልሳል የሚለው ነገር በጣም የታመነበት ነገር ነው። አሉታዊ የሆኑ ባድ ኢነርጂዎችን ይገፋል፣ ወደ እናንተ አያስጠጋም፣ ይሄ ነገር በመኖሩ ማለት ነው። ሌላው ከመጥፎ አይኖች አሉ፣ የታወቀ ነው። ከመጥፎ አይኖች የመጠበቅ አቅም ያለው የህርብ አይነት ነው። ሌላው ከመጥፎ እድል የሚባል አለ፣ ጥሩ እድል የሚባል አለ። ከመጥፎ እድል የመጠበቅ አቅም ያለው ነው። ሌላው መልካም እድልና መንፈሳዊ ጥበቃን የሚያመጣ የህርብ አይነት ነው። በጣም ስንጠቀመው በተለይም ገንዳችንን ውሃ ሞልተን ይህንን ነገር ውስጡ አድርገን መታጠብ፣ በዚህም ሰውነታችንን ማጠብ እጅግ በጣም የማይፈለጉ ኢነርጂዎችን ከውስጣችሁ ላይ ያስወግዳል። ይሄ በጣም ቆንጆ ነገር ነውና ሞክሩት። ስትሞክሩት ምን ያህል ሪላክስ ሰውነታችሁ እንደሚያደርግ፣ በተለይ ጭንቀት ውስጥ ሆናችሁ፣ ሀዘን ውስጥ ሆናችሁ፣ ድብርት ውስጥ ሆናችሁ፣ የሆነ ባለመሳካት ውስጥ ሆናችሁ ያላችሁ ሰዎች ኢሚዲየትሊ ገንዳችሁን ሞልታችሁ በዚህ ገላችሁን ታጠቡ። ከዛ በኋላ የሆነ የኃይል ስሜት ሲሰማችሁ ታስተውላላችሁ ማለት ነው። ሌላው በቤታችን ውስጥ አድርቀ ነው ማጨስ በጣም ቆንጆ ነው። ጥሩ ኢነርጂን ወደ ሰውነታችን ወደ ቤታችን እንዲመጣ ያደርጋል። የሚገርማችሁ ነገር ቤት ውስጥ ጭቅጭቅ ሲኖር ይህንን ነገር ትንሽ አጭሱት፣ ወዲያውኑ ሁሉም ሰው ካልም ይሆናል።
ይረጋጋል። ይህንን ቼክ አድርጉት፣ እውነት ስለሆነ ማለት ነው። በጣም ጭቅጭቅ፣ እንደዚህ አይነት በጣም አለመረጋጋት ቤት ውስጥ አንዳንዴ ሰላም ይጠፋል። የዛን ጊዜ ይሄንን የደረቀውን ወጥ አድርጋችሁ ቤቱ ላይ አጭሱበት። ስታጨሱ ቤቱ ወዲያውኑ የሰላም ነገር ትሰማላችሁ። ሁሉም ጭቅጭቁን ትቶ ኢነርጂ ወደ መልካም ኢነርጂ ይመጣል፣ ወደ እርቅ ይመጣሉ ሰዎች እና የማረጋጋት የመያዝ አቅም ያለው ነው። መጥፎ ነገሮችን ደግሞ የማስወገድ አቅም ያለው የኸርብ አይነት ነው ማለት ነው። ብልጽግናን ስኬትን ያመጣል ተብሎ ይታመናል። ቀደም እንደነገርኳችሁ ከክፉ ነገር ለመጠበቅ ብዙ ጊዜ በር ላይ ይሄ ተክል ቢኖር በጣም የተሻለ ነው። ሁልጊዜ ቤታችሁ ደጅ ላይ መግቢያችሁ ላይ ይሄ ተክል ቢኖር እጅግ በጣም ቆንጆ ነው ማለት ነው። ሌላው ስምምነት የመፍጠር አቅም አለው። በቤት ውስጥ ቅድም እንደነገርኳችሁ ጭቅጭቅ፣ አለመግባባት ምናምን ሲኖር ስምምነት የመፍጠር ነገሮች ይኖርታልና ይሄ ጥበብ ነው። ስለዚህ የዚህን ደረቅ ጨስ ማድረግ ስምምነት እንዲመጣ እንዲረጋጋ፣ ያንን ነገር የሚያጨቃጭቃችሁን የሚያነታርካችሁን ኢነርጂ ወዲያውኑ ገፍቶ ያስወጣልና በዚህ መልኩ ብትጠቀሙ እጅግ በጣም መልካም ነው። በጤና በሻይ መልክ ተጠቀሙ። ዘይቱን ደግሞ ለነገርኳችሁ ዓላማ ተጠቀሙ። እንደነገርኳችሁ የጎንዮሽ ጉዳቱ በዶዜጅ ብዛት ስለሚመጣ ከመጠን በላይ መጠቀም ስለሚያመጣ እዛ ላይ ጥንቃቄ አድርጉ። እንደነገርኳችሁ ይሄንን ተሻሽታችሁ በምንም አይነት መልኩ ፀሐይ ላይ እንዳትወጡ። ቅድም እንዳሳየኋችሁ ልክ እንደዚች አይነቷ ልማድ በጣም መጥፎ ልማድ ናትና አደገኛ ናት። ምች መታኝ ብላችሁ ልታስቡ ትችላላችሁ። ሌላም ነገር ልታስቡ ትችላላችሁ። ፊታችሁ ሊያብጥ ይችላል። የተለያየ ነገር ሊመጣ ይችላል። ምክንያቱ ግን ይሄ ነው የሚሆነውና ፀሐይ ላይ በፍጹም እንዳትነካኩ። በፀሐይ ጊዜም ለመንካት አትሞክሩ። ኢሚዲየትሊ በጓንት መጠቀም ያስፈልጋል አስፈላጊ ሆኖ ከተገኘ። እንደነገርኳችሁ ደግሞ ሴቶች እህቶቼ በተለይ በበርበሬ በተለያየ በሽሮ ውስጥ ይሄንን ነገር አብዝቶ መጠቀም ምናልባት ልጅን ሊያስወርድ ስለሚችል ፕሮግራማችሁ ላይ ጥንቃቄ ማድረግ ይጠበቅባችኋል እላለሁ። እንግዲህ ለዛሬ እንድታውቁልኝ የፈለኩት ይሄንን ነው። ሌላም ደግሞ የተሻለ ነገር ይዤላችሁ እቀርባለሁ። በጣም እየተጠቀማችሁ እንደሆነ እምነቴ ነው። እናንተም ደግሞ ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉት፣ ላይክ አድርጉት እና አሳድጉት ቻናሌን ማለት ነው። ለዛሬው እዚህ ጋር በቃለሁ። በሚቀጥለው ቪዲዮ እስከማገኛችሁ ባላችሁበት ቦታ ላይ ጤና ይስጣችሁ። Of the kingdom, we are family, we are one.